አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝት ይበል ማለት ነው። ለዛሬ ይዤላችሁ የመጣሁት ርብቃ ድራማን ክፍል 41 ነው ማለት ነው። በቀደም እንግዲህ ክፍል 40 አይተን ነበረ። ዛሬ ደግሞ ቀጣዩን የምናስቀጥለው ይሆናል ማለት ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ጀምሩ ማለት ነው። ነባሮች ደግሞ ላይክ ሼር እያደረጋችሁ እንድታበረታቱ በአክብሮት እጠይቃለሁ ማለት ነው። ወዳችሁና ፈቅዳችሁ ስለምትከታተሉ ከልብ አመሰግናለሁ። እነሆ ወደ ቪዲዮ አመራለሁ። ባለፈው ሳምንት ወይም ክፍል 40 እንደምናስታውሰው ርች አዙን ኪችን ገብታ ወደ ከኋላዋ የወንድ ልብስ ለብሳ ጥቁር ማክስ አርጋ እጇን ጥቁር ጓንት ለብሳ ነበረ። አፍናት እያለ እዩ ነው ብላ አዙ በጣም በጭንቀት ምንድነው ማነህ እያለች ስትርበተበት ነበር ድራማ ያለቀው። እሷም እዩ ተለቀቀ ስለተባለ ወይም ከእስር ቤት ስላመለጠ እዩ ይሆናል ብላ ነበረ ልቧ 99 ዲግሪ ሲመታ የነበረው። ነገሩ ግን ስለፈራች እንደፈራች ስላወቀች ርች ለማስደንገጥ ነበረ የተጠቀመችባት። እሷም ምናለች ስትላት ያለ ምንድነው ብላ ኬሷ ስገባ ያገኘችው አንድ ማንኪያ ነበርና ያለኝ ይሄ ነው ብላ ለሌባው ትሰጠዋለች። ርችም አላስቻለችም እና በጣም ትስቅና ያላትን ይሄ ነው ሌባን ቢኖር ይሄ ነው የምትሰጪው ብላ ትመልስላትና ለማንኛውም አይዞሽ እሺ እኔ ለጨዋታ ነው ትላትና ካጠገቧ ትሄዳለች። እንዴት ልተኛ ነው አሁን ይሄን ማድረግሽ ላንቺ ምን ጠቀመሽ? እኔ እኮ በቃ ቆሜ ማደሬ ነው ስትልም ይሄን ያህልማ ፈሪ አትሁኝ ትላታለች። እኔ እኮ ፈሪ ለመሆን ፈልጌ አይደለም፣ ነገር ግን ነገርሽ ግን እንደዛ ነው፣ ያ ሴጣን እኮ የመጣ መስሎኝ ነው ትላታለች። እሷም አይዞሽ በቃ ትልና ወደ ክፍላቸው ማታም ስለነበረ የተኙና አዙ እንደፈራችው ቆማ ነበር ያደረችው። በጧት ተነስታ ቤት እያጸዳች አዙ ምን ሆነሽ ነው ዛሬ አልተኛሽም እንዴ ትላታለች። እንዴት እተኛለሁ እድሜ ላንቺ ምን ተኝቼ አደርኩኝ ቆሜ ነው ያደርኩት፣ ለሰከንድ እንኳ እንቅልፍ አልወሰደኝም ትላታለች። ለማንኛውም ርብቃ ትመጣና ምን ሆነሽ ነው ፊትሽ ልክ አይደለም ስትላትም ሌሊት እኮ አንድ ሌባ መጥቶ አስደነገጠኝ ትላታለች። ሌባዋ ማን ብትሆን ጥሩ ነው? ርች ናት ትላታለች። ርችዬ ለምን እንደዛ አደረግሽ? እንደዛ እኮ ማድረግ አልነበረብሽም ትላታለች። በጣም ፈሪ ናት ርብቃ። እኔ እኮ ለጨዋታ ነበረ ብላ ትስቅና ይሳሳቁና ያልፋሉ። ከዛም አንድ ነገር አስቤያለሁ ትላታለች። እሱም ምንድን ነው ስለ ባለፈው የነገርሽኝን ነገር አስቤበት ላቤን ነገርኩት ትላታለች። እሱ ምን ነበር? እረስቻለሁ ትላታለች። ስራ ስላልሽው ነዋ። እኔም ከዛ አይነት ጭንቀትና ከቤት ውስጥ ያለው ውጥረት ለቀቅ እንዲያደርግ ስራ መስራቴ መልካም መስሎ ታይቶኛል። ስለዚህም አቤልን አማክሬው አቤልም የምፈልጊውን ስራ ምረጭና ንገሬ ብሎኛል። ምን ልስራ ስትላትም በቃ እሱን እናስብበታለን፣ ዋናው መወሰንሽ ነው። ከዚህ ተቤት ስትወጪ በእርግጠኝነት አየር ስትቀይሪ ሁሉንም ነገር ረስተሽ በጣም ጥሩ ህይወት ታሳልፊያለሽ ትላታለች። በቃ አቤልን ቀስቅሰውና የሆነ ቦታ ይዤው ልሂድ ትላታለች። እሷም እሺ ትልና ርብቃ እኮ በጣም ተንቃራሪ ስለሆነች እንጂ ያልደረሰባት ነገር ቀላል የሚባል አይደለም ትላለች ርችዬ። አዎ እንደዛ ነው ርችዬ፣ ምርጧ ምርጥ ልጅ ናት ወይም ጠንካራ ልጅ ናት፣ የደረሰባት እንደዚህ ቀላል የሚባል ነገር አይደለም ብለው እስበሳቸው ከተመካከሩ በኋላ ከእንቅልፍ ትቀሰቅሰውና አቤልን ከቤት እንድንወጣ እንፈልጋለሁ ትለዋለች። እሱም ከመኝታዬ መነሳት አልፈልግም የት ልንሄድ ነው ሲላትም እሱማ ሰርፕራይዝ ነው ታልነገርሽ ግን ሰርፕራይዙ የትም ቢሆንም የትም አልሄድም ይላታል። እሱንማ ተነገርኩማን ሰርፕራይዜን አበላሸህብኝ ትለዋለች። በቃ እንደዛ ከሆነ ብሎ እንደምንም ብሎ ተነስቶ ከቤት ይወጣሉ። ርችዬም ወደ ሳሎን መጣ። ሄዱ እንዴ ስትላት አዎ ሄደዋን ትላታለች። እሳቱ ደግሞ ደውሎ መገናኘት አለብን ይላታል ለመቲ። እሷም ምን ተፈጥሮ ነው ስትለውም በስልክ የሚሆን ነገር ሳይሆን በአካል መተሽ ሁሉንም ነገር እነግርሻለሁ፣ የተለመደው ቦታ እንገናኝ ይላታል። እሷም በፍጥነት እየሮጠች የተለመደው ቦታ ይገናኛሉ። ምን ነበር ስትለው ወይም ማሚቲ አምልጣለች፣ በኋላ በር ነበረ መሰለኝ እኔ አላየሁም ነበረ፣
እናም አመልጣለች ይላታል። አንተ ምን እሳት ነህ? አንተ ውሃ ነህ እንጂ እንዴት አንድ አሮጌት ከኔ ታንተ እጅ ልታመልጥ ይገባል? ስራህን እንዴት በስነ ስርዓት አትሰራም? እኔ በስነ ስርዓት እየሰራው ነበር፣ ነገር ግን ከኋላ በር እንዳለ እኔ አልተመለከኩም ነበር፣ በዛ ነው ያመለጠችው ይላታል። በጣም ተበሳጨች። በኋላም አንተ ምንም ማትረባ ሰው ነህ ቢለው ወደ ቤት እየተናደደ ትመለሳለች። እዩ ደግሞ ማሚቴን አግኝቷት ሁሉንም ማለት እሱ ስለነበረ የሰረቃት አሁን በቅርቡ የሆነ ነገር አዲስ ነገር አሰማሻለሁ፣ ስለዚህ አሁን ማውራትና መሳቅ ከፈለግሽ እንደምንም ብለሽ ሳቂ፣ ምክንያቱም ከ3 ቀን በኋላ ወይም ማልቀስሽ ስለማይቀር ሲላታል። እሷም አንተ መቼ ታስለቅሰኛለህ? ምን ቁም ነገር አለህና ነው? ብታውቅ እኮ ደረቅ ጡቴን ነበር አጥብቼ ያሳደግኩ፣ ነገር ግን አንተ ምንም የሚገባህ አይደለም። ለነገሩ እንኳን ለእኔ ለወንድምህ አልተመለስክም፣ ለማን ትመለሳለህ? ክፉ ትለዋለች። እሱም 10 ወንድምህ አትበይኝ፣ እኔ ወንድም የለኝም ይላታል። እሱም ማነበረህ፣ ነገር ግን ለእንዳንተ አይነቱ ሴጣን አይገባም አቤል ትለዋለች። እሱም እኔ እኮ አንድ አይነት አስተሳሰብ ያለን መስሎን አብረን እንድንሰራ ፈቅጄ ነበረ፣ ነገር ግን አውቀሽ የረሳሽ ሁሉንም ነገር መስለሽ ሁሉንም ነገር አበላሸሽው። አንቺ ነሽ እንደዚህ እንዲሆን ያደረግሽኝ ይላታል። አንተ ቆይ ከጥፋት አትማርም? የወንድምህን ልጅ ገደልክ፣ የወንድምህን ሚስት አገትክ፣ አንተ ምን ቀረህ? ገና ብዙ ነገር ነፍሳቸውን ሳይቀር እቀማቸዋለሁ፣ ምንም ነገር የነካሁባችሁ የለም ይላታል። እሷም ክፉና አረመኔ እንደሆነ ትነግረዋለች። እሱም ግን አረመኔውነቱን እንተምል ተስማምተን ብንሰራ ይሻላል። እሺ የምንሰራውን ስራ እንድትነግረኝ ጠየቁ ስትለው እንዳልገባው እባክሽ አትሁኝ ማሚቴ፣ ሁሉንም ነገር ታውቂያለሽ፣ እኔ የማውቀው ጉዳይ የለኝም። እሱን አላደርግም ካልሽ የልጅሽን አንገት ነው ቆርጬ ማመጣለሽ ይላታል። እሷም በልጄ 10 አታስፈራራኝ፣ ስለዚህ የምታደርገውን ነገር አድርግ። አንቺ ለዘመታት ዓመት የለፋሽበትን እኔ በአንድ ጀንበርና በአንድ ደቂቃ ነው ያመጣሁልሽ ልጅሽን። ይሄ ደግሞ ምንም ማድረግ እንደምችል አሳይሻለሁ ይላታል። እሷም አንተ ሳኮን ይህን ያደረግከው ፈጣሪ ነው፣ ለዘመናት ስለምነው ስለነበረ ለሰከንድም ቢሆን ልጄን አሳይቶኛል ትለዋለች። ፈጣሪማን አይደለም እኔ ልጅሽን ያሳየውሽ ብሎ ይከራከራታል። እስቲ እንግዲህ ልጅሽን ልገላት ነው፣ ፈጣሪ ከሆነ ያዳነለሽ ልጅሽን እንዳይገላት መጥቶ ፈጣሪ እጅን ይዘኛል ያዜ ብሎ ይፎክርባታል። እሷም ከሰው ጋር የራሱ ጉዳይ ነው፣ የኔ ልጅ እባክህ ከፈጣሪ ጋር አትጣላ ትለዋለች። እሱም ምንም የሚያቅተው ነገር እንደሌለና ከዚህ የበለጠ ክፋት እንዳሰበ ይነግራታል። እሷም ይህን ካልከው ይህን የማይረባ ነገር ከምትነግረኝ እባክህ አፌን እፈነኝና ልገላገለው ትለዋለች። እሱም ይሄን ይሻልሻል ብሎ አፏን አስሯት ወደ ቤት ተቀምጦ እያለ ምን ማድረግ እያሰበ እያለ መቲ እሳት ለብሳና እሳት ጎርሳ ትመለሳለች። እሱም በፍጥነት ምን ሆነች ነው ቢላትም ምንም አልሆንኩም እዩ ለትንሽ ጊዜ እባክህ ተወይ ስትለውም ከምትነጫነጭ የሆንሽውን ነገር አትናገሪም ይላታል። እሷም የሆነችውን ነገር ማሚቲ እኮ አመለጠኝ ትለዋለች። እንዴት እንዳልሰማ ሆኖ አክት እያደረገ በጣም እየጮኸና እየተናደደ ነበረ። እሷም እንዴት እንደሆነ አላቅም፣ ነገር ግን እንደዛ ነው፣ እንኳንም አመለጠኝ። ከእንግዲህ ወዲያ በነገራችን ላይ እኔ በታገል በጣም ነው የደከመኝ፣ በጣም ነው የሰለቸኝ ትለዋለች። እሱም በአንዴ ተስፋ ቆረሽ ሲላትም ከዚህ ከማይረባ ህይወት ተነጎዳ ነው ትኬቴ፣ በቃ ለማን ብዬ ነው የምታገለው? ለማን ብዬ ነው ስምለፈው? አንድ እንኳን ለእኔ ስሜትና ለእኔ ፍቅር እንኳን የሚሰጠኝ ሰው የለም። ስለዚህ እንኳን ጠፋች፣ ምንም ማድረግም አልፈልግም ተንግዲህ ወዲያ ትለዋለች። ተስፋ በመቁረጧ በጣም አዘነና ነገር ግን ሁሉም ነገር ይስተካከላል፣ አንቺ ተስፋ አትቁረጪ፣ አንቺ እኮ ጠንካራ ልጅ ነሽ ይላታል። እባክህ ተወኝ፣ እዚህ ከምኖር እዛው ብሄድ ይሻለኛል ትለዋለች። እሱም በቃ እሺ ለማንኛውም ተረጋጊ ይላታል። እባክህ ተወኝ ኡፍ ብላ ትነጫነጭ ብሆ ብሎ እሱም ይተዋታል። አጎትዬ ደግሞ ከሄደበት ወይም ከቤተሰቦቹ ቤት ወደ እነ ርብቃ ቤት ተመልሶ ቤተሰብ ማንም ስለሌለ በቃ እነዚህ ልጆች ከእንቅልፋቸው አይነሱም ሲላትም አረ ተነስተዋን አጎቴ ቁጭ በል ትለዋለች። እሷም የት አሉ ታዲያ ከተነሱ ሲላትም ረጅም ከቤት ወጥተዋን ትንሽ አየር ልቀይር ብለው ነው መሰለኝ ትለዋለች። አይ ጥሩ አደረጉ፣ ነገር ግን በዚህ ሰዓት መውጣት አልነበረባቸውም፣ ጥንቃቄም ያስፈልጋቸውም ይላታል። አይ በቂውን ያደርጋሉ፣ ርቀትም አይሄዱም፣ በእርግጠኝነት ይመለሳሉ ለአየሩ መሰለኝ ትላለች። እሱም እሺ ይላትና ይለያያሉ።
አዙቼ ቤቷን እያጸዳች እያለ እስቲ ተቀመጪ ጽዳቱን ትተሽላታን አጎትዬ እሺ ምን ነው እንዳወራ ፈልገህ ነው ስትለው አዎ እስቲ እናወራ ይላታን። ከአልማዝ ጋር በደንብ ትተዋወቃላችሁ? አልማዝ አላወቅኳትም ትለዋለች። እሱም ማሜቴ ናታ ይላታን። እሷም አዎ እንቀራረባለን፣ ስለባለፈው ህይወቷ ነግራሽ ታውቃለች ስላት ኧረ ወፍ የለም አጎትዬ ምን ነው ግን ጠየቅከኝ ስትለውም አይ ዝም ብዬ ነው እንደው ስላለፈው ህይወቷ ከነገረች ብዬ ነው ሲላትም እንዳልነገረቻት ትነግረዋለች። እሱም በቃ እሺ አሁን ስራሽን መስራት ትችያለሽ ይላታል። ምን ነው እናውራ አላልክም ትለዋለች። አይ በቃ ጨረስን ያወራን እኮ አልመሰለሽም እንጂ ብዙ አወራን ይላታል። እሷም በቃ አጎቴ አንተ ካልክ ሌላ ምን ይደረጋል ትልና ትነሳና ወደ ስራዋ ትገባለች። ረጅም ትመጣና በቶሎ ቡና አፍሊ፣ ስለዚህ ቡና እያፈላን እንጫወት ትላታለች። እሷም እሺ በቃ ይቺ ልጨርስ ብዬ ነበር ካልሽርች አሁን ነው ቡናውን ማፈላው ብላ ወደ ቡናው ትሄዳለች። ቡናው እየተፈላ ያለ ቆይ ሙዚቃ ልክፈት ብላ ረጅም ሙዚቃ ይከፍታ እየጨፈረችለት እያለ ላጎትዬ ነገር ግን ለምን ርብቃ በጣም ቆዩ፣ በጣም ጨነቀው አጎትየው። ስለዚህ ደውይላት ይላታን። እሷም እሺ ብላ ስደውል ርብቃም ስልኩን አንስታ ሄሎ ስትልም ቤተሰቦቿን ልታስተዋውቀው አቤልን እንደሄደ ትነግራቸዋለች። በቃ እንደዛም ቢሆንም ቶሎ አጎቴ በጣም አስቧን ትላታለች። አይ አታስቤው በቃ እኛ ያለነው ቤተሰብ ጋር ነው፣ ደግሞ በሰላም እንመለሳለን፣ አትጨነቅ በይው እንዳይደብረው አጫውቸው ትላታለች። እሷም እሺ ብላ ስልኩን ትዘጋለች። የሆነውን ነገር ሁሉ ላጎቷ ትነግረዋለች። አቤት የዛሬ ልጆች በቃ ቀጠሮ ምናምን ዝግጅት አታውቁማ ድንገት ሄዳችሁ ነው የምትታወቁት ስትለውም አይ ወንድሟ ስለሆነ ያን ያክል የሚያካብር ነገር አይደለም፣ ደግሞም ከዚህ በፊትም ያውቀዋን አቤልን ብሩኬ ትለዋለች። በቃ እሺ እንደዛ ከሆነ ብለው ቡናቸውን እየጠጡ እያለ ድንገት ስለመሸ እንቅልፍ እያደከመው እያለ ምንም ሊጠብቃቸው እንኳ ፈቃደኛ ቢሆንም አጎትየው ግን እንቅልፍ እያዳፈው ስለሆነ በቃ እኔ ልሄድና ልተኛ አንቺ ጠብቂያቸው ይላታል። እሺ ብላ እሷን በሀሳቡ ተስማምታ እሱን ወደ አልጋው ሸኝታ ርች ብቻዋን ተቀምጣ እያለ በቃ አንቺም ተኝ ትላታለች አዙን። እሺ በቃ እኔም እተኛለሁ ብላ አዙም ወደ መኝታዋ ትሄዳለች። አዙ ወደ መኝታዋ በሄደችበት ጊዜ ሳሎኑ ጭርና በቃ ይጨንቅና ጨለማ ነበር። ቀና ስትል ትልቅ ሰውዬ በጥቁር ለብሶ በሩ ላይ ቆም ብሎባታል። ምን እንደሆነ ሳታውቀው መብራቱን ልም አድርጎ አፏን ያፍናታል። ውድና የተከበራችሁ ቤተሰቦች ርችዬን ማን ይሆን ያገታት? ቀጣይ ይዤላ